ዛሬ በዚህ ሰዓት የተለያዩ መረጃዎችን ይዘን ወደ እናንተ ቀርበናል። ጠቅላይ ሚኒስትር አብይ አህመድ ከፈቀዷቸው ማደያ ውጭ ምንም አይነት የማደያ ፍቃድ እንደማይሰጥ ተነገረ። በሌላ ዜና በሀገራችን በኢትዮጵያ ውስጥ የአልኮል መጠጥ ቤቶችን ከምሽቱ 12 ሰዓት በኋላ እንዳይሰሩ የሰዓት እላፊ ገደብ መጣሉ ተሰማ። በቀጣይ ደግሞ በሀገራችን የታሸጉ ምግቦችን መቆጣጠር የሚያስችል አዲስ ረቂቅ አዋጅ መዘጋጀቱ ተሰምቷል። እሱንም በዝርዝር ትሰማላችሁ። በቀጣይ ደግሞ የኢትዮጵያ አየር መንገድ ተቃውሞ ገጠመው። በመጨረሻም የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ለ5 ቀን ጉዞ አድርገዋል። ጉዟቸውን በተመለከተ የወጡ አዳዲስ መረጃዎችንም ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችን እንድትቆዩ እንጋብዛለን። መልካም ቆይታ። ወደ ዝርዝር መረጃዎቹ አመራን። በቅድሚያም በዛሬው ዕለት የደረሰን መረጃ አዲስ ረቂቅ አዋጅ መውጣቱ ተሰምቷል። ይህ ረቂቅ አዋጅም የታሸጉ ምግቦችን መቆጣጠር የሚያስችል አዲስ ረቂቅ አዋጅ እንደሆነ ተነግሯል። ዜጎችን ተላላፊ ላልሆኑ በሽታዎች እያጋለጡ የሚገኙ የታሸጉ ምግቦች ቁጥጥር እንዲደረግባቸው የሚያስችል ረቂቅ አዋጅም እንደወጣ ተሰምቷል። የዚህ አዋጅ መጽደቅም ማህበረሰቡን ተላላፊ ካልሆኑ ህመሞች በመከላከል ረገድ ጉልህ ጠቀሜታ አለው ተብሏል። ረቂቅ አዋጁ የታሸጉ ምግቦች ሙሉ በሙሉ ከገበያ እንዲወጡ የሚያስገድድም ሳይሆን ምግቦቹ በውስጣቸው የያዙትን የስኳር፣ ጨውና የስብ መጠን ሁሉም ሰው እንዲረዳውና በግልጽ እንዲቀመጥ የሚያደርግ ነው። አሁን ላይ ከዘመናዊነትና የባህል ለውጦች ጋር ተያይዞ ማህበረሰቡን ተላላፊ ላልሆኑ በሽታዎች የሚያጋልጡ ምግቦች አብዝቶ በመጠቀሙ ለከፍተኛ የጤና ጉዳት አልፎ ለሞትም እየተዳረገ ይገኛል ተብሏል። ረቂቅ አዋጁ በተዋሕዶ ጤና አገልግሎት ሰጪ ማህበራት ህብረት ወይም ኮርሃ ሲሆን ድርጅቱ ከ30 ዓመታት በላይ የዘለቀ በተዋልዶ ጤና ላይ የሚሰሩ የአገር አቀፍና ዓለም አቀፍ ድርጅቶች ህብረት ነው። ድርጅቱ የማህበረሰብ ጤናን የሚያመለክቱ የተለያዩ ጉዳዮች ላይ ትኩረትን አድርጎ ይሰራል ያሉት የድርጅቱ ስራ አስፈጻሚ አቶ አበበ ከበደ ትኩረቱን ከሚያደርግባቸው ጉዳዮች ውስጥም ለሁሉም የጤና ጥቅሞች አንዱ የጤና እክሎችን መነሻ የሆነው ስነ ምግብ ወይም አመጋገብ ነው ብለዋል። ጤና ሚኒስቴር ከሚመለከታቸው መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመሆንም እነዚህን ምግቦች ለመቆጣጠር የሚያስችል ረቂቅ አዋጅ አዘጋጅቷል ብለዋል። በሌላ ዜና በኢትዮጵያ ውስጥ በተለያዩ አካባቢ የሰዓት ገደብ እላፊ መጣሉ ተሰማ። የአልኮል መጠጥ ቤቶች ከምሽቱ 12 ሰዓት በኋላ እንዳይሰሩ ገደብ መጣሉ ተሰምቷል። በጌዲዮ ዞን የሚገኙ መጠጥ ቤቶችና ገበያዎች ከምሽቱ 12 ሰዓት በኋላ እንዳይሰሩ የሰዓት እላፊ ገደብ መጣሉን የዞኑ ጤና መምሪያ ኃላፊ አቶ አንዱዓለም ማሞ ተናግረዋል። ገደቡ የተጣለው መጠጥ ቤቶችና ሰዓት እላፊ ገበያ በጤና፣ በኢኮኖሚ፣ በትምህርት፣ በሰላምና ጸጥታ፣ በሴቶችና ህጻናት፣ በባህል እሴት ላይ ከፍተኛ ተጽዕኖ እያሳደረ በመሆኑ እንደሆነም ኃላፊው አብራርተዋል። በዚህም መጠጥ ቤቶች ለጸጥታና ለክፉ ወንጀሎች 80 በመቶ መነሻ ከመሆናቸውን በዘለለም እንደ ኤችአይቪ ኤድስ፣ ቲቪ፣ አባላዘር፣ ጉበት፣ ካንሰርና ለተለያዩ ተላላፊና አስከፊ በሽታዎች ተጋላጭ በማድረግ ለከፋ ሞትም እየዳረገ እንደሚገኝ ገልጸዋል። በሌላ በኩል ከወንጀል አንጻር ግድያ፣ አስገድዶ መድፈር፣ ስርቆት፣ ዝርፊያና አደንዛዥ ዝውውርም እንዲበራከት ዋነኛ መንስኤ መሆኑንም ጠቁመዋል። በትምህርት ቤቶች አቅራቢያ መጠጥ ቤቶች፣ ሺሻና ቁማር ቤቶች ሙሉ ለሙሉ እንዳይኖሩ ይደረጋል ያሉት አቶ አንዱዓለም የአረቄ መጠጥ ወደ ዞኑ እንዳይገባ ማድረግም እንዲሁም በተለይም በገጠሩ ማህበረሰብ ዘንድ በጤናማነት የሚዘጋጁትን ሳይሆን አሁን ላይ ባዕድ ነገር ተቀላቅሎባቸው የጤና እክል የሚያመጡትንና አስክረው የወንጀል ድርጊት ለመስራት ኃይል የሚሰጡ ጠላ ቤቶችም እንዲዘጉ እንደሚደረግም ጠቁመዋል። የአልኮል መጠጥና የጤና አስከፊነትን የሃይማኖት ተቋማትም ትምህርት ቤቶችና የተለያዩ አማራጮችን በመጠቀም ግንዛቤ መፍጠር ስራም እየተሰራ እንደሚገኝ ተገልጿል። ወደ ቀጣዩ መረጃችን ስናመራ ደግሞ በአገራችን በኢትዮጵያ ውስጥ አዳዲስ የነዳጅ ማደያ ግንባታዎች እንዳይከናወኑ መከልከሉ ተሰምቷል። የአዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉም ተገልጿል። ኩባንያዎችም በውሳኔው ላይ ቅሬታ በማቅረብ ላይ ይገኛሉ። ከመንግስትም በተሰጠ አቅጣጫ መሰረት የአዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን የነዳጅና ኤነርጂ ባለስልጣን አስታውቋል። ባለስልጣኑ ይህን ያስታወቀውም የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳና ጥናትና የነዳጅ ውጤቶችን የስርጭት ቀመር የአሰራር ስርዓት መመሪያም የነዳጅ አቅራቢ ኩባንያዎች በተገኙበት ጥቅምት 15 ቀን 2018 ዓ.ም ውይይት በተደረገበት መድረክ ላይ ነው። በዚህም ወቅት የባለስልጣን ምክትል ዋና ዳይሬክተር አቶ ዲባ
እንጅባራ ፉፋ ማደያዎች ጉዳይ በተመለከተ ሲያስረዱም አዳዲስ ኩባንያዎች ባሉበት ይቆያሉ ብለዋል። የተወሰነላቸው በጣት ከሚቆጠሩ ግንባታዎች ውጭ የግንባታ ፍቃድ መስጠት አዲስ ማስጀመር ሂደት ባለበት እንዲቆም መንግስት ወስኗል ያሉት ምክትል ዋና ዳይሬክተሩ አክለውም ያሉትን በአግባቡ መጠቀም እንደሚያስፈልግም አጽንኦት ሰጥተዋል። ክልሉ አመራሮችም ነዳጅን ከመቆጣጠር ሂደት እጃቸውን እንዲያወጡ መንግስት ግልጽ መመሪያ መስጠቱን ተናግረዋል። የባለስልጣኑ ዋና ዳይሬክተር ደስታው መኳንንትም በበኩላቸው በአራት መስፈርቶች ማደያ የሌላቸው ከፍተኛ መጨናነቅ ያለባቸው በኮሪደር ልማት የፈረሱና ውስን ማደያዎች ያላቸው በተለይ ደግሞ ኮንትሮባንድ የሚበዛባቸው አካባቢዎች ያልሆኑ ተብሎ በኮሚቴ በዝርዝር ታይቶና ተለይቶ ጠቅላይ ሚኒስትር ጽህፈት ቤት ከፈቀዳቸው 9 ያህል ማደያዎች ግንባታዎች ውጭ ጉዳዩ ዝግ ነው ብለዋል። በሌላ ዜና የኢትዮጵያ አየር መንገድ ተቃውሞ እንደገጠመው ተሰምቷል። በሶማሊላንድ የቪዛ ውዝግብ ሳቢያ የኢትዮጵያ አየር መንገድ በረራዎች እንዲታገዱ የሶማሊያ ዲፕሎማት ጠየቁ። የሶማሊያ የቀድሞ የኬንያ አምባሳደር የሆኑት ሙሐመድ ኑር ታርሳን የኢትዮጵያ አየር መንገድ በሶማሊላንድ ቪዛ ጉዳይ የወሰደውን አቋም በመቃወም የአየር መንገዱን በረራዎች ከሶማሊያ የአየር ክልልና አውሮፕላን ማረፊያዎች ሙሉ በሙሉ እንዲታገድ ጠይቀዋል። የሶማሊላንድ ባለስልጣናት ዓለም አቀፍ አየር መንገዶች የሶማሊያ ቪዛ የጠየቁ እንደሆነ በራሳቸው የአየር ክልልና አውሮፕላን ማረፊያዎች ላይ እገዳ እንደሚጥሉ ማስጠንቀቂያም ሰጥተዋል። ይህን ተከትሎ የኢትዮጵያ አየር መንገድ ሞቃዲሾ ያወጣቸውን ትዕዛዝ በመሻር ወደ ሀርጌሳ ለሚጓዙ መንገደኞች ቪዛ ሲደርሱ እንዲያገኙ መፍቀድ መጀመሩን አስታውቋል። የእርምጃ የሶማሊያ መንግስት በጠቅላላ ሀገሪቱ ወይም ሶማሊላንድን ጨምሮ የጀመረውን እና $64 የሚያስከፍለውን አዲሱን የኤሌክትሮኒክስ ቪዛ ስርዓት መተግበሪያ ውድቅ አድርጎታል። አምባሳደር ታርሳን የኢትዮጵያ አየር መንገድን አቋም የሶማሊያ ሉዓላዊነት ላይ የተሰነዘረ ፈተና ነው በማለት አጥብቀው ተችተዋል። መንግስት አየር መንገዱን ከሶማሊያ የአየር ክልልና አውሮፕላኖች ማረፊያዎች እንዳይጠቀም እገዳ እንዲጣልበትም አሳስበዋል። የሶማሊያ የቪዛ ስርዓት የጉዞ ሂደቶችን ለማቀላጠፍ እና ገቢ ለማሰባሰብ ታስቦ የተጀመረ ቢሆንም ከ3 10 ዓመታት በላይ ራስ ገዝ ሆና የቆየችውን ነገር ግን ዓለም አቀፍ እውቅና በሌላት በሶማሊላንድ ላይ ግራ መጋባትን ፈጥሯል። የሶማሊያ ዲያስፖራ አባላትና ወደ ሀርጌሳ የሚጓዙ ባለስልጣናት በአዲሱ ሕግ ምክንያት ረዘም ያለ የሽግግር ጊዜና የጉዞ ችግር ሪፖርትም አድርገዋል። የሀገሪቱ የዜና ምንጮች እንደዘገቡት ከኢትዮጵያ አየር መንገድ በተጨማሪም ወደ ሶማሊላንድ በረራ የሚያደርገው ፍላይ ዱባይ የተባለው ሌላ አየር መንገድም የሶማሊላንድን ማስጠንቀቂያ ተከትሎ ምን ማድረግ እንዳለበት የውሳኔ ጫና ውስጥም መግባቱ ተሰምቷል። በመጨረሻም የጎረቤት ሀገር መሪው የኤርትራ መንግስት ወደ ግብጽ ማምራቱ ተሰማም። በኢትዮጵያና በኤርትራ መካከል በተነሱ የወደብ ይገባኛል ክርክር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላልተለመደ ጊዜ ለ5ኛ ቀን በግብጽ ጉብኝት ለማድረግ ጉዞ መጀመራቸው ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀን የስራ ጉብኝት ትናንት ሌሊት ግብጽ መሄዳቸውን የሀገሪቱ የማስታወቂያ ሚኒስቴር አሳውቋል። ለአቶ ኢሳያስም ነው ብለው ግብዣ ያደረጉት የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ናቸው። በ5 ቀን ቆይታቸውም በሁለትዮሽ በቀጠናዊና ዓለም አቀፋዊ ጉዳዮችም ይመክራሉ ተብሏል። የኤርትራው ፕሬዝዳንት ከዚህ ቀደም ከወራቶች በፊት ወደ ካይሮ ተጉዘው እንደነበርም ይታወሳል። ግብጽም ከፕሬዝዳንቷ አልሲሲ ውጭም የተለያዩ ባለስልጣናትን ወደ ኤርትራ ስታመላልስ ስምምነትም ስትፈራረም መክረሟ የማይዘነጋ ነው። ሶማሌና ኢትዮጵያ በአንድ ወቅት አለመግባባት ውስጥ ገብተው በነበረበት ወቅትም የግብጽ ሰዎች ሶማሊያ ሲመላለሱ፣ የሶማሊያዎችም ግብጽ ሲመላለሱ ከኤርትራ ጋር ሆነውም ስምምነት ተፈራረምን ሲሉም ነበር። ግብጽ ኢትዮጵያን የሚቃረንና ያዳክማታል የምትለውን ኃይል እንዲሁም አጀንዳ ታገኝ እንጂ እሱን ከመጠቀም ወደኋላ እንደማትል በተደጋጋሚ ማሳይታለች። የኢትዮጵያ ጎረቤቶች ከኢትዮጵያ ጋር ማንኛውንም አይነት አለመግባባት ይፍጠሩ እንጂ መሪዎቹን ኖ አይዟችሁ እኔ ያለው እያለች እንደምትጋብዝና የእሷን ልዑክ ወደ ሀገሪቱ እንደምታመላልስ የቅርብ ጊዜ ትውስታችን ነው። የዕለቱን መረጃ በዚህ ጨረስን። አብራችሁ ስለቆያችሁ እናመሰግናለን። ሰላም ሁኑ።